ነበር በነዲድ በረሃ አዝኜ ሳማርር ለጠብታ ውሃ ከወንዝ ያገናኘኝ ከዚያ ምድር ለምለም ይሰጣል ጌታዬ እንደ ሰው አይደለም በስሙ ይሽራል ህመሙን ቁስሉ ታጋሹን ጠብቀው መላለው ለሁሉ ያውቅበታል ጀባር ደርሶ ማባበሉን ያውቅበታል ረሒም ደርሶ ማባበሉን የለይ በጎ ሥራ የሚያመጻድቅ ባሪያህ ደካማ ነኝ ታውቃለህ ኻሊቅ የለይ በጎ ሥራ የሚያመጻድቅ ባሪያህ ደካማ ነኝ ታውቃለህ ኻሊቅ ወንጀሌ ቢበዛም ለመንኩ አንሼ መጠጊያዬ አንተነህ መጣሁ ተመልሼ አንተው አብስልኝ ላለፈው ወንጀል። ይህ የአላህ ተአምር ካልተባለ እንግዲህ ምን ይባላል? ተመልከቱ። ይህ ታዳጊ ሕፃን ልጅ አይኑ መመልከት የማይችል ልጅ ማለት ነው ቃሪ ሼክ መሐመድ አዩብን በጣም ከመውደዱ የተነሳና በጣም በተደጋጋሚ እሳቸውን ከመስማቱ የተነሳ ገና በስልካችሁ ቢስሚላህ ሲሉ እሳቸው ቁርአን ሊቀሩ ማለት ነው የትኛው ሱራ እንደሆነ ያውቀዋል። ገና ቢስሚላህ ሲሉ ማለት ነው ምን ያክል ነው አሰቡት እስኪ። እንግዲህ ሙሉ ምዕራፍ ቢስሚላህ ብሎ ነው የሚጀምረው፣ ግን ለይቶታል እያንዳንዱን በምን ደረጃ እንደለየው ተመልከቱ። እንግዲህ እንደዚህ አይነት ጭንቅላት የአላህ ተአምር ካልተባለ ምን ይባላል? እናም ይህ ዩቲዩበር አሁን ላይ ያስገርማል። ይህ ሴኔጋላዊ ታዳጊ ሱብሃንአላህ። እስኪ እኔ ቪዲዮውን አሳያችኋለሁ፣ እናንተ ደግሞ በኮሜንት እስኪ ማሻአላህ እያላችሁ እስኪ خذ أي صورة إذا قال محمد أيوب بسم الله الرحمن الرحيم هو سيعرف مباشرة أي صورة سيقرأ. سبحان الله. إذا بسم الله نختار الصورة هذه. This is the surah I choose. بسم الله الرحمن الرحيم. آل عمران. نعم صحيح. آل عمران. سورة الإعلان. نعم سورة هذه. بسم الله. بسم الله الله أكبر. سورة تبدأ ب ألف لام را تنتهي ب وهو خير الحاكمين. وهو خير الحاكمين. الله أكبر. ተቆራርጦ ላይ ሰማ አባቴ ሙቶ ነበር ይሰማል። ይሰማል አላ ከተ እና እሱ ከሞተ ገና 6 ወር ሆነው እና በሀገራችን የሞተው የገደለውን ሰው መግደል አለ። አሁን እኛ አባታችን እንደመመለስ እንችላለን ወይስ አንችልም? እሺ ሚያት አድርገ እሺ መልካም። በመጀመሪያ አባትሽን አላህ ይዘንለት፣ አላህ ከቀብር ቅጣት ይጠብቀው፣ ጀነተል ፊርደውስን ይወፍቀው። በመቀጠል የገደለ ይገደል የሚለው ህግ በኢስላም አለ። ነገር ግን አውቆ የገደለና በስህተት የገደለ በሚል ለሁለት ይከፈላሉ። አውቆ የገደለ ሰውና በስህተት የገደለ ሰው በአንድ ፍርድ አይደለም የሚታየው። አውቆ የገደለ ሰው ነው የገደለ ይገደል የሚለው ህግ የሚፈጸምበት። በስህተት የገደለ ሰው ግን የገደለ ይገደል የሚለው በእርሱ ላይ አይሰራም። ነገር ግን ካሳ ነው በእርሱ ላይ ያለበት። ለምሳሌ በስህተት የገደለ ሰው ማለት መኪና እየነዳ ያለ ሰው የገባበት ሳያስበው ገደለው። ሰው የገደለ ይገደል ተብሏልና ይገደላል አይባልም፣ በስህተት ነውና አውቆ አይደለምና። ነገር ግን መኪናውን ይዘው ሰውየው አውቆ ሆን ብሎ እሱን ለመግደል ብሎ አስቦበትና አቅዶበት ሂዶ መጥቶ ቢገድለው ይሄ ነው የገደለ ይገደል የሚባለው። አላህ ስብሓነሁ ወተዓላ በሱረቱ ኒሳ ላይ ይህን ሲናገር ወማ ካነ ሊሙእሚኒን አን የቅትለ ሙእሚናን ኢላ ኸጠአ አለ። አንድ አማኝ ሌላውን አማኝ በስህተት ካልሆነ በስተቀር ሊገድለው አይገባም አለ። ወመን ቀተለ ሙእሚናን ኸጠአ ፈተሕሪሩ ረቀበቲን ወዲየቱን ሙሰለመቱን ኢላ አህሊሂ ኢላ ይሰደቁ አለ። አንድን ሰው በስህተት የገደለ ሰው ይገደል አይደለም ያለው፣ ፈዲየቱን ሙሰለመቱን ኢላ አህሊሂ ወደ ቤተሰቦቹ የምትሰጥ የሆነችን
ካሳ ወይንም ጉማ ይስጣል አላህ። ያ ካሳ ምንድን ነው? 100 ግመል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሰው የገደለ ሰው 100 ግመል እንደሆነ ተናግረዋልና፣ ግን ቤተሰቦች ይቅር ካሉ ይሄንን በቃ ይቅር ይባላል። አይ እንቀበላለን ካሉ እንፈልጋለን ካሉ ያ ይሰጣቸው ነው። እሺ ይህን ከተረዳን አውቆ የገደለ ከሆነ የገደለ ይገደል የሚለው ህግ ይፈጸምበታል። ቤተሰቦች አሁንም አይ እንዲገደል አንፈልግም፣ አውቆ ነው የገደለው። ግን የገደለው ሰው ደግሞ ለቆ ሂዷል። እዛ እሱ ማለት ነው የአባቴን የገደለው ልጅ ለቆ ሂዷል። ያሉት ቤተሰቦቹ ናቸው። ደግሞ በቤተሰቦቹ መመለስ ይቻላል ወይስ አይቻልም? አይቻልም። በቤተሰቦቹ መመለስ አይቻልም። አደራ ይሄን ነገር ተጠንቀቁ። ያ የገደለው አካል ላይ እንጂ ፍርድ ያለበት ሌሎቹ ንጹሐን የሆኑ ቤተሰቦቹ ላይ በፍጹም በእነሱ ላይ መበቀል አይቻልም። ያው ሰው ላይ ነው የገደለ ይገደል የሚለው የተናገረው አላህ ስብሓነሁ ወተዓላ ወከተብና ዐለይሂም ፊሃ አነ ነፍሰ ቢነፍስ ይላል። ያ አዩሃ አለዚነ አመኑ ኩቲበ ዐለይኩሙል ቂሳስ ፊል ቀትላ አልሑሩ ቢልሑሪ ወልዓብዱ ቢልዓብዲ ወልኡንሳ ቢልኡንሳ። ነቢያችን ሰለላሁ ዐለይሂ ወሰለም ላ የሒሉ ደሙ እምሪኢን ሙስሊሚን ኢላ ቢኢሕዳ ሰላስ አነፍሱ ቢነፍስ አሉ። አሰይቡ ዛኒ አታሪኩ ሊዲኒሂ ልሙፋሪቅ ሊልጅማዓ። ስለዚህ አውቆ ሆን ብሎ የገደለ ሰው እሱ ላይ እንጂ ፍርዱ የሚፈጽመው በንጹሐን ቤተሰቦቹ ላይ አይደለም። ያንንም ራሱ የሚፈጽመው ወልየል አምር ነው። የሙስሊሞች መሪ ቁርአንና ሐዲስ የምትተዳደርባት የሆነች ሀገር ለሱ ያመለክታሉ። የሟች ቤተሰብ አካል ይገድሉብናል ብለው በማስረጃ ይቀርባል እሱ። ከዚያ በኋላ በሱ ላይ ህጉን ይፈጽመዋል መንግስቱ ማለት ነው። ነገር ግን ሀገራችን ላይስ እንዴት ነው የሚሆነው ወደሚለው ስንመጣ ሀገራችን ላይ ለምሳሌ ኢትዮጵያ ላይ መንግስቱ ሙስሊም አይደለም፣ ሀገሪቱም የምትተዳደረው በሸሪያ ህግ አይደለም። ታዲያ የተገደለባቸው ሰዎች እንዴት ነው ያን ደም መመለስ የሚችሉት ከተባለ ኢብኑ ዑሰይሚን የተባሉትን ለቃሊም እንዲሁም ሌሎችም ዑለሞች እንደተናገሩት ያንን የገደለባቸውን ሰው ብቻ እሱን ፈልገው ይዘው ሌላ ቤተሰብ ሳያውቅ ዋጋውን መስጠት የሚችሉ ከሆነ ያንን ደግሞ መመለስ የሚችሉ ከሆነ የሟቹን ይቻላል፣ ችግር የለውም ብለዋል። ነገር ግን እነዚያንኞቹ ቤተሰብ በሚያውቁበት ሁኔታ መሆን የለበትም። ያን ካወቁ እነዚያ ደግሞ መልሰው እነዚህን ንጹሐኖችን ቤተሰቦች እንገላለን ብለው ሊነሱ ስለሚችሉ አያቸው። ለዚህ ነው ሸሪዓዊ ህግጋቶችን መንግስት ይፈጽማቸው ያለው ኢስላም። መንግስት ከፈጸመው ሲል ነገር መንግስትን ሄዶ የሚገጥም ቤተሰብ ይኖራል? አይኖርም። እዚያው ጉዳዩ ይቋጫል። ቤተሰብ እርስ በርስ ለምሳሌ ገደለ ይገደል የሚለው ሰው ራሱ ማንኛውም ሰው ሄዶ ይፈጽም ቢባል